ፍቅሬ ተከስታለች። እንግዲህ ፍቅሬ ስትከሰት ለልጇ እንዲህ ብላ ግጥም ጽፋላታለች። ግጥሙንም እንዲህ አርጌ አነብላችኋለሁ። የመልኬ መስታወት፣ የጸባዬ ማያ፣ የዓላማዬ ውጤት፣ የሀሳቤ መለያ፣ የአይኖቼ መነጽር፣ ግማሽ አካላቴ፣ መቼም አልረሳሽም እስክታልፍ ሕይወቴ። ትዝ ባልሽ ቁጥር ልቤ ስራ ፈቶ፣ ደሜ ሊረጋ ነው መንቀሳቀስ አቶ። እወድሻለው ሳልኮራ ፈዝዤ አይሻለው እንደ ንጋት አጮራ። ከቃላት ስብስብ ከመጽሐፍ ማህደር፣ ከሊቅ መጽሐፍቶች ከአዋቂዎች መንደር፣ የቅልብ መግለጫዎች አንቺን የሚመስል ፈልጌ አስፈልጌ ቃል አጣው ምገልጽሽ። አለኝ ብዙ መውደድ አለኝ እልፍ ፍቅር፣ መግለጽ ስላልቻልኩኝ ፍጹም ቅር እንዳይልሽ ብቻ እንድታውቂልኝ እኔ ደስ እንዲለኝ አንድ ነገር ልበል ብለሽ ጻፊልኝ። እወድሻለሁ የኔ ልጅ። ፍቅሬ እንግዲህ የልጇን የ2 ዓመት የልደት ፕሮግራም እያከበረችላት ይገኛል። እውነት ለመናገር በጣም ከምወዳቸው እዚህ ሶሻል ሚዲያ ላይ በጣም ጀግና በራሳቸው ኮንፊደንስ ያላቸው ጠንካራ ብርቱ ሴቶች ከምንላቸው አንዷ ናት። ያው የሩታ እህት ማለት ትችላላችሁ። ያው ከሩቲ ጋር ከዚህ በፊት በተለያዩ ቪዲዮዎች ላይ አብረው መተው እናያቸዋለን። አሁን ላይ ደግሞ ሁለቱም የልጆች እናት ናቸው እና ይህ ደግሞ እናትነት በነገራችን ላይ በጣም ጸጋ ነው፣ በረከት ነው። እናትነት በነገራችን ላይ ዝም ብሎ የሚገኝ በረከት አይደለም። እግዚአብሔር ሲመርጣችሁ፣ እግዚአብሔር ሲፈቅድ፣ እግዚአብሔር እናንተን ሲመርጣችሁ ነው አይደል ልጅ የሚሰጣችሁ። ሰው እንግዲህ ለልጇም እንዲህ ብላ ጽፋላታለች። የኔ ወዶች እስኪ እንኳን ተወለደች ብላችሁ ለልጇ ሀሳባችሁን ኮሜንት ላይ አስቀምጡላት ማለት ነው። እንግዲህ አብዛኛውን ጊዜ ያው ሶሻል ሚዲያ ላይ እንደዚህ ህጻናቶችን ባናወጣቸው መልካም ነው የምንለው። ለምንድነው ታውቃላችሁ? በተለይ እንደዚህ ታዋቂ ስትሆኑ በሆነ አጋጣሚ የሆነ ነገሮች ሲፈጠሩ ምን ይፈጠራል መሰላችሁ? ልጆችን ፎቶ መዘግዘቅ፣ የተለያዩ ነገሮች ይመጣሉና ብዙ ጊዜ ልጆቻችንን እንደዚህ ሚዲያ ላይ ባናወጣቸው መልካም ነው ብዬ እላለሁ። እንደኔ አስተያየት ነው ታዲያ ይሄ ማለት ነውና ፍቅሬ እንግዲህ በዚህ አጋጣሚ እንኳን ደስ ያለሽ፣ ልጅሽ ለወግ ለማድረግ ትብቃልሽ። እንዲሁም ደግሞ እግዚአብሔር አምላክ በጥበብ በሞገስ ያሳድግልሽ። በጣም ደስ የምትል ቆንጆ ልጅ ነው ያለሽ። እንግዲህ ልጅሽ ትንሽ ነው የሚቀራት አንቺን እንግዲህ ለማከል ማለት ነው። ያው ልጆች በጣም ነው ቶሎ የሚያድጉት፣ እድገታቸው በጣም የሚገርም ነውና እንግዲህ ነገ ላይ እኩያ ልጅሽ ትሆናለች ማለት ነው። እኩያ ልጅ ሳይሆን ያው እኩያሽ ላይክ እንደ እህትሽ የምትሆን ልጅ እንግዲህ በለጋነት በወጣትነት መውለድሽ ደግሞ ይሄ ዋናው ትልቁ ነገር ነገ ላይ በቃ ልክ እንደ እህትሽ ከጎንሽ የምትሆን ልጅ ናት ማለት ነው። የኔ ውድ ተወዳጅ ቤተሰቦች ግን ሰላም ሳላላችሁ አደራ የገባሁት በያላችሁበት ሰላምና ጤና ፍቅርን አፍቼ እመኝላችኋለሁ። ጊዜ እንደምላችሁ እውነት ለመናገር ብዙ ጊዜ ጠብቃችኋለሁ ከሩቲ ጋር እንዲመጡ ማለት ነው። በተለይ ያው ሩታና ፍቅሬ ተገናኝተው ከልጆቻቸው ጋር እንጆይ ቢያደርጉ ወይም ደግሞ ዛሬ የዚህ የልደት ፕሮግራም ላይ እንግዲህ ሜቢ ትገኛለች ብዬ ተስፋ አድርጋለሁ። ሩቲ ማለት ነው። ያው ሩታ ታውቃላችሁ አዲስ አበባ ነው የምትኖረው። ፍቅሬ ደግሞ ቡታጅራ ይመስለኛል የምትኖረው። በእርግጥ ሪል ትክክል ላልሆን እችላለሁ። ቡታጅራ ይሆን አዲስ አበባ ቱን የምትኖረው አላውቅም። ምናልባት ዋሸሽ እንዳትሉኝ ነው እንደዚህ ያልኳችሁ ማለት ነው። በጣም ወዳችሁ ላይክ ሰብስክራይብ በማድረግ ቤተሰቡ ነው። ባይ ባይ።